በተደጋጋሚ የሚመገቡት ተልባ ለምን አልጠቀሙትም? ዛሬውኑ ያስተካክሉ። የተልባ ዘሮች በርካታ የጤና ጥቅሞች ያሏቸው ድንቅ ምግቦች፣ ሱፐር ፉድ ናቸው። ነገር ግን ተልባ እየተመገቡ በጤናው ላይ ምንም አይነት መሻሻል ካላዩ እርሶ ብቻውን አይደሉም። 80% የሚሆኑ ሰዎች ተልባን የሚጠቀሙት በተሳሳተ መንገድ ነው። ለጤናቸው የማይበጀውም ለዚህ ነው። ይህ ችግር ከተልባው ሳይሆን ተልባው በሰውነት ውስጥ መነቃቃት ከመቻሉ ወይም አለመቻሉ ጋር የተያያዘ ነው። ስለዚህ ዛሬ ተልባ በሰውነት ውስጥ ነቅቶ ከፍተኛ የጤና ጥቅም እንዲሰጠው የሚያደርጉ 3 ትክክለኛ እርምጃዎችን ላካፍላችሁ። የተልባ ዘሮች 3 ዋና ዋና ክፍሎች አሏቸው። አንደኛ፣ ከፍተኛ የፋይበር መጠን፣ ሁለተኛ፣ ከፍተኛ የኦሜጋ 3 ይዘት፣ ሶስተኛ፣ ሊግናንስ የሚባሉ ውህዶች። ለተልባ የጤና ጥቅሞች የሚሰጡት እነዚህ 3 ክፍሎች ናቸው። በተለይም የሊግናን ውህዶች ለተልባ ልዩ ናቸው። እንዲያውም ተልባ በዚህ ምድር ላይ ካሉ ምግቦች ሁሉ ከፍተኛ የሊግናን ውህድ መገኛ ነው። የሚገርመው ነገር ሰዎች የሚያውቁት ለቺያ ዘሮች ያሉ ሌሎች ዘሮች እነዚህ የሊግናን ውህዶች የሏቸውም። ለመሆኑ እነዚህ ሊግናኖች ለምን በጣም አስፈላጊ ሆኑ? ጥናቶች እንደሚያሳዩት እነዚህ ሊግናኖች ጠንካራ አንቲኦክሲዳንት ውህዶች ናቸው። ይህ ማለት ደግሞ በሰውነት ውስጥ ያለን ቁስል ወይም መቆጣት ኢንፍላሜሽን ይቀንሳሉ ማለት ነው። በተጨማሪም እነዚህ ሊግናኖች በወንዶችም ሆነ በሴቶች ላይ የሆርሞን መመጣጠንን በማስተካከል አጠቃላይ ጤናን ያሻሽላሉ። እንዲሁም ሜታቦሊዝምን በማስተካከል ክብደትን ለመቀነስ ይረዳሉ። ዋናው ችግር ግን እዚህ ጋር ነው። በተልባ ውስጥ የሚገኙ ሊግናኖች እንቅልፋም በሆነ መልክ ነው ያሉት። ስለዚህ ወደ ንቁ የኢንትሮዳዮልና ኢንትሮላክቶን መልክ መቀየር አለባቸው። ተልባ በተወሰነ መንገድና መጠን ካልተመገቡ እንዲሁም እነዚህን ሊግናኖች ለማንቃት ሌሎች ነገሮች ካልተጠቀሙ በቀር ተልባ በሰውነቱ ላይ ምንም አይነት ጥቅም ላያሳይ ይችላል። አብዛኛው ሰው የሚሰራው የመጀመሪያው ስህተት በቂ መጠን ያለው ተልባ አለመመገብ ነው። በ2017 ኦቢሲቲ ሪቪው ጆርናል ላይ የወጣ ጥናት እንደሚያሳየው ተልባ የጤና ጥቅሙን እንዲሰጥ በተለይ ክብደት ለመቀነስ ግትር የሆነውን የሆድ ስብ ለማጥፋት በቀን ቢያንስ 3 ግራም መመገብ አለቦት። ከዚህ ያነሰ መጠን ምንም ለውጥ አያመጣም። ለማነጻጸር ያህል 30 ግራም የተፈጨ ተልባ ወደ 3 የሾርባ ማንኪያ ገደማ ነው። ነገር ግን ለአብዛኞቹ ሰዎች 3 የሾርባ ማንኪያ ተልባን በአንድ ጊዜ መመገብ ጨጓራቸውን ሊረብሽ ይችላል። ዛሬ የማካፍላችሁ የትግበራ ሂደት ፕሮቶኮል ይህንን ችግር የሚፈታ ይሆናል። ሁለተኛው ችግር ሰዎች የሚጠቀሙት የተልባ አይነት ስህተት መሆኑ ነው። አብዛኛው ሰው ሙሉን የተልባ ፍሬ ያልተፈጨ ይመገባል። ነገር ግን ጆርናል ኦፍ ኒውትሪሽን ላይ የወጣ ጥናት እንደሚያሳየው ሙሉን ተልባ ከሚመገቡ ሰዎች ይልቅ የተፈጨ ተልባ የሚመገቡ ሰዎች በደማቸው ውስጥ ያለው የሊግናን መጠን በ30% ይበልጣል። ስለዚህ ተልባን ሁልጊዜ ፈጭተው ሊጠቀሙት ይገባል እንጂ ሙሉን ፍሬ መሆን የለበትም። ሶስተኛው ችግር ደግሞ ምርምሮች እንደሚያሳዩት ሊግናኖች የሚነቁት በጨጓራ አንጀት ውስጥ ነው። በአንጀት ውስጥ ጥሩ ባክቴሪያዎች ከሌሉ እዚህ ሊግናኖች ሊነቁ አይችሉም። ስለዚህ ተልባ ሲወስዱ አንዳንድ በፕሮባዮቲክ የበለጸጉ ምግቦች አብሮ መውሰድ በጣም አስፈላጊ ነው። ያን ጊዜ ብቻ ነው ተልባ በሰውነት ውስጥ ሊመጠጥና ሊሰራ የሚችለው። አሁን እንግዲህ ሊያጋጥሙት የሚችሉትን 3 ችግሮች አውቀዋል። አሁን ደግሞ እዚህን ችግሮች የሚፈታውና ከተልባ ከፍተኛ የጤና ጥቅም የሚያገኙበትን የዕለት ተዕለት አጠቃቀም ስርዓት ላካፍላችሁ። ይህን ስርዓት ከጠዋት ይጀምራል። አንደኛ፣ ጠዋት ከቁርስ በፊት ጠዋት ላይ 1 የሾርባ ማንኪያ የተፈጨ ተልባ መውሰድ ያስፈልጎታል። በድጋሚ ላስታውሶት፣ የተፈጨ መሆኑን አይርሱ። ጠቃሚ ማሳሰቢያ፣ የተፈጨ ተልባ በማቀዝቀዣ ውስጥ ያስቀምጡ። ከውጭ ካስቀመጡት በውስጥ ያለው የሊግናን መጠን ይቀንሳል። አዘገጃጀት፣ ከ1 የሾርባ ማንኪያ ተልባ ጋር ለብ ያለ ውሃ ይጠቀሙ። ቀዝቃዛ ውሃ አይጠቀሙ። ምክንያቱም የተፈጨው ተልባ ለብ ባለ ውሃ ውስጥ በደንብ ስለሚሟሟና ጄል መሰል ይዘት ስለሚኖረው ሊግናኖች እንዲነቃቁ ይረዳል። ጥቅሙ ቁርስ ከመብላቱ ከ10 እስከ 15 ደቂቃ በፊት መውሰዶ ሜታቦሊዝሞን ሊነቃቃና የኢንሱሊን መጠን በድንገት እንዳይጨምር ያደርጋል።
በተጨማሪም ቀኑን ሙሉ የጥጋብ ስሜት እንዲሰማዎት ይረዳል። ደረጃ 2 በምሳ ሰዓት ከምሳ ከ10 እስከ 15 ደቂቃ በፊት በድጋሚ አንድ የሾርባ ማንኪያ ተልባ ይውሰዱ። በምሳ ሰዓት ታዲያ በፕሮባዮቲክ የበለጸጉ ምግቦች መመገብ አለቦት። እነዚህ ምግቦች ከሌሉ ደግሞ የፕሮባዮቲክ ካፕሱል መውሰድ ይችላሉ። ለምን አስፈለገ? ጥናቶች እንደሚያሳዩት ላክቶባሲስና ባዮፊዶባክቴሪያ የተባሉ የባክቴሪያ ዝርያዎች ከተልባ የሚገኘውን ሊግናን ለማንቃት በጣም አስፈላጊ ናቸው። እነዚህ ደግሞ ጠዋት ወይም በቀን ቢወሰዱ የተሻለ ይሰራሉ። ደረጃ 3 ከእራት በፊት ከእራት በፊት አንድ የሾርባ ማንኪያ ተልባ ይውሰዱ። ነገር ግን በዚህ ጊዜ ሌላ ዘር ይጨምሩበታል። እሱም አብሽ ነው። አዘገጃጀት: አንድ የሻይ ማንኪያ አብሽ ጠዋት በአንድ ኩባያ ውሃ ውስጥ ዘፍዝፈው ያቆዩት። ከእራት በፊት የተዘፈዘፈውን አብሽ ያኘኩ ይብሉት። እንዲሁም አንድ የሾርባ ማንኪያ የተፈጨ ተልባ ለብ ባለ ውሃ ይውሰዱ። ምክንያቱም አብሽ የኢንሱሊን ስሜት ኢንሱሊን ሴንሲቲቪቲን ያሻሽላል፣ ቁስለትን ወይም መቆጣትን ኢንፍላሜሽንን ይቀንሳል፣ እንዲሁም የአንጀት ጤናን ይደግፋል። የአንጀት ጤና ሲሻሻል ደግሞ በተልባ ውስጥ ያሉት ሊግናኖች በሰውነት የመመጠጥ ዕድላቸው ይጨምራል። ስለዚህ አብሽን ከተልባ ጋር አብሮ መጠቀም የተልባውን ጥቅም ከመጨመሩም በላይ በሌሊት ተኝተው ሳሉ የሆድ ስብን የመቀነስ ተጨማሪ ትርፍ ያስገኝሉታል። እንግዲህ ከተልባ ዘሮች ከፍተኛ የጤና ጥቅም ለማግኘት መከተል ያለቦትን 3 ቀላል እርምጃዎች አውቀዋል። በእርግጥ ይህ በአንድ ወይም በ2 ቀን ውስጥ የሚታይ ለውጥ አይደለም። ይህንን የዕለት ተዕለት ስርዓት ቢያንስ ለ3 ወይም ለ4 ሳምንት መከተል አለቦት። ከዛ በኋላ የአንጀት ጤና ሲሻሻል፣ የሆድ መነፋት ሲቀንስ፣ የሰውነት ንቃት ሲጨምር፣ በሰውነት ውስጥ ያለው ቁስለት ሲቀንስ ማስተዋል ይጀምራሉ። በዚህ ቪዲዮ የቀረበው መረጃ ከጠቀሞት ወደፊት ተመሳሳይ መረጃ እንዲያገኙ ላይክና ሰብስክራይብ ማድረጎን አይርሱ። ዛሬ ተልባ ድንቅ ምግብ ሱፐር ፉድ መሆኑን ነገር ግን ጥቅም የሚሰጠው በትክክለኛው መንገድ ከተወሰደ ብቻ እንደሆነ ተገንዝበዋል። አብዛኛው ሰው በተሳሳተ መንገድ ስለሚጠቀምበት ነው የጤና ጥቅሙ የማይታየው። ስለዚህ ይህንን ዘዴ ሞክሩትና ለውጡን ያሳውቁኝ። ይህ መረጃ ይጠቅማቸዋል ለሚሏቸው ሌሎች ሰዎች ቪዲዮን ያጋሩ። እስከሚቀጥለው ጊዜ ደህና ይሁኑ።